ቅዳሜ ጥቅምት 1 ቀን እንገናኛለን በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በአውሮፓ 5 PM እንዲሁም ደግሞ በዋሽንግተን ዲሲ እና አካባቢው 11 AM ላይ ቀጠሮ ተይዟል። ከአቶ ልደቱ እንሰማለን ዝርዝሩን። ልደት በድጋሚ ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጣ። ሞገስ በጣም ነው ማመሰግነው በዚህ ጉዳይ እንግዳ ስላደረከኝ። ለተለመደው ትብብር ከልብ ነው አንተንም የሐሳብ ገበታንም ማመሰግነው። እሺ እናመሰግናለን። ትንሽ ጠፍተ ነበረ መሃል ላይና ለጥቂት ጊዜያት ምን ነው መጽሐፉ ብቻ ነው ያጠፋው ወይስ በአጠቃላይ ሌላም ፕሮጀክቶች ስላሉ ነው? አይ እንግዲህ የመጽሐፉም ስራ ቀላል አይደለም። ያው በአጭር ጊዜ ታስቦ የተጻፈ ስለሆነ የነበረ ጊዜ አጭር ነውና ደግሞ ጊዜ የሚያልፍበትም ጽሁፍ ነው ብዬ ስላመንኩ የግድ እሱ ላይ ማተኮር ነበረብኝና አንዱ ምክንያት እሱ ነው። ሁለተኛው ምክንያት ግን ያው ተመሳሳይ ነገር ሁሉ ጊዜ ሚዲያ ላይ እየቀረቡ መናገርም ትርጉም ያጣልና አንዳንዴ አድማጩንም ማሰልቸት እንዳይሆን አንዳንዴ ትንሽ አለፍ እያልን ብንመጣ ይሻላል በሚል ነው። እሱም ጥሩ ስትራቴጂ ነው። ከስትራቴጂም አንፃር ዋናው ደህና መሆንና በሰላም መምጣት ነው። ያው መጽሐፉንም ይዘህ ቀርበሃል፣ እንነጋገራለን። በዋናነት እንዳላበላሸው ፕሮግራሙን ፎርማቱን በኋላ በሰፊው ስለ መጽሐፉና አጠቃላይ ነው፣ ዝርዝሩን አንሄድበትም። መጽሐፉ ስላልተመረቀ ግምገማ አይደለም የምናደርገው። ኦቨርኦል ከኢትዮጵያ ጋር እያያያዝን አላማውንም ከዚህስ ምን እንደሚጠበቅ ማንስ ምን ማድረግ እንዳለበት እዚህ ላይ ነው የምናተኩረው። ከዛ በፊት ግን አንድ 10 ደቂቃ ወስደን ወቅታዊ የፖለቲካ ጉዳዮች ላይ ተነጋግረን ከዛ በኋላ በቀጥታ ሙሉን ጊዜ ሰጥተን ከመጽሐፉ ዙሪያ ብናወራ ይሻላል ብዬ ነው። ያ ነው የተሻለ ፎርማት የሚሆነው። ስለዚህ አገረ ካኦፒ እንዴት የካሊቲ መንግስትና የአገረ ካኦፒ እንደሰነበቱ አልልም፣ ምክንያቱም ድርሰት ስለሆነ በዚህ አልጀምርም። የኢትዮጵያ ፖለቲካ አንተ ጥለህ ከሄድክ ማለት ከሚዲያ ከአንድ ወር በፊት ጥለህ ከሄድክ ጊዜ ጀምሮ ምን የተሻሻለ ነገር አለ? ምን የባሰበት ነገርስ አለ? ወይስ እዛው ነው ያለው? ተሻሻለ ወይስ ባሰበት? እንዴት አገኘው? እንዴት ትገልጸዋለህ? ዌል እንግዲህ ነገሮች ወደ መሻል ነው የሚሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት። የተፈቱ ችግሮች አላየንም፣ ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያልነው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው። የፕሮፓጋንዳ ክረቱ በጣም ጨምሯል። ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው፣ በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው እያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ነው በኔ በኩል ያለ። እሺ አንድ ሁለት ተጫጭር ነገሮች አሉ ከዚሁ ጋር የተያያዙት። አንደኛው ከዚህ በፊት እኔ በወድም ባልወድም ጥምረት የመፍጠራቸው ጉዳይ የሐቅ ጉዳይ ፋክቹዋል ጉዳይ ነው ብለህ የገለጽከው ነበር ከ5 ወር በፊት። አሁን ደግሞ እውን የሆነ ይመስላል የሶስትዮሽ ጽምዶ የሚል በዚህ በኩልም ማለት የፋኖ የቲዲኤፍ እና የሻቢያ ጥምረት እነሱም የሚገልጹት የፋኖ አመራሮችም በግልጽ ለመጣመር ዝግጁ ነን እስካሁን አብረን እየሰራን አይደለም ይላል። መንግስት ደግሞ ይወቅሳቸዋል። ከዛም በሌላኛው በኩል ተጣምረናል እንደገና ደግሞ እያሰለጠንም ነው ይሄንን የጋራ ጠላት የሆነውን በጋራ እንነቅላለን የሚል ንግግርም እየተደረገ ነው ያለው። እንዳልከው በፌደራል መንግስትና ህወሓት መካከልም ያለው ነገር እየተወጠረ መሄዱን ከሚያሳዩ ነገሮች ውስጥ አንዱ የህወሓት ጄኔራል የኛ ቁጥር 1 ጠላት ብልጽግና መሆኑ ይታወቃል።
ለብልጽግናም ዋናው ጠላትኛ መሆናችንም ይታወቃል የሚል ሪቶሪኩን ነው የምነግርህ። አንዱ እሱ አለ። ይሄንን የሶስትዮሽ ጽምዶ ይመጣል ብለህ አስበህ ነበረ? ባለፈው እኔ ባልፈልግም የመፈጠር እድሉ ሰፊ ነው መሬት ላይ ብለህ ከገለጽከው ባሻገር በዚህ ፍጥነት ቢያንስ ሪቶሪኩ በዚህ መልኩ መምጣቱ ሰርፕራይዝ አድርጓል ወይስ የጠበቀው ነው? ያው እንደተናገርከው ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም የተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው፣ አገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ፣ በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንጻር የሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንጻር የአካባቢው ተጨባጭ ሁኔታ አንጻር ግን እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሞገስ ሁለተኛው ዓለም ጦርነትን የምታስታውስ ይመስለኛል። አይሚን በታሪክ ማለቴ ነው። በአይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየ ነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልኝም። ያ ትብብር የት ያደርሳል? ይጠቅማል አይጠቅምም? የየራሳችን ግንዛቤ ሊኖረን ይችላል። የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተኑ ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን የምናየው ማዝማሚያ ይሄ ይመስለኛል። ምናልባት እዛው ላይ በእርግጥ ገልጸዋል፣ በተደጋጋሚ አሁንም ተናግረዋል። ግን ሞራሊ ስናየው ከውጭ ኃይል ጋር መተባበር ያው በቅርቡ የምናውቀውን እናውቃለን። ግን በአጠቃላይ ሀገር ውስጥ ያለው ውጭ ካለው ጋር በተለይ ታሪካዊ ጠላት ተብሎ ሊገለጽ ከሚችል አንተም የሻዕቢያን መንግስት እንደዛ ነው የምገልጸው ጋር መተባበሩን ራሱ እዛ ላይ አስተያየት እንድሰጥበት ስለፈለግኩኝ ነው። ምን የሚጠቅም ነገር ይኖረዋል ለሚተባበሩት ራሱ? ወል ያው እየነገርኩ ያለሁት ሁሉ ነገር እንዲሁ የጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ በመካከለኛ ጊዜ በሩቅ ጊዜ የማመጣው ውጤት ምንድን ነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንጻር ለምሳሌ ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ እቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል።
እንኳንስ ተቃዋሚ ማለት ነው ሪያሊቲውን ስናየው ማለት ነው እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ስታየው ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። እኔ የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለ ችግራቸውን ለመፍታት። ይሄን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየ ነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም። የሚጠበቅ ነው። ይሆንም ያለው እሱ ነው። እሺ አይገርምም ግን ጀስቲፊኬሽን አይደለም ነው። እሺ አው ግን ችግሩ ምን መሰለህ አሁን በኢትዮጵያ ተጨባጭ ሁኔታ በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻዕቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ። ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻዕቢያ ጋር ሲቆም ተቃውሚያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻዕቢያ ጋር ሲቆሙ ይቃወማሉ። የሞራል እንትኑ አለ ብዬ አምናለሁ። ይሄን ለማለት ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ የምታየው የአገዛዙ ካድሬዎችና ደጋፊዎች ናቸው። እና ሪሊ እነሱ ምን ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስህተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። የኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስህተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል፣ ስህተትነታቸው ቀርቷል። ብዙ ነገሮችን እያለማመደን ነው። ስለዚህ ለተቃዋሚዎቹም አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህናል እኮ ዛሬኛ ብንተባበር ምን አስደነቀህ? ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው። አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም። ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም። ይልቁንስ ይሄ አቅጣጫ የሚያሳየን ምንድን ነው? ይሄ አይነቱ ውሳኔ የሚያሳየን ምንድን ነው? ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው። አሁን አገር ውስጥ ያለው ግጭት አላንሰን ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው? በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም። ማናችንም ለምን ከከሌ ጋር ተገናኘ ብለን ልንተች እንችላለን። ግን ትችቱ ነው የሚቀረው። መሬት ላይ ምንም የሚያመጣው ፋይዳ የለም። ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም፣ የሚቀር ነገር የለም። አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችን ራይስ ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነው ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል? ስለዚህ በጦርነት ይሄን ችግር አንፈታው፣ አዲስ አቅጣጫ ማየት አለብን። በውይይት በድርድር መፈታት አለብን። የፖለቲካ መፍትሄ ያስፈልገዋል ወደሚለው መኬድ አለ። እዛ ለመሄድ ደግሞ ዋናው ቁልፍ ያለው በአገዛዙ ወይም በመንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል ፖለቲካ በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር። በሚገባህ ቋንቋ አነጋግርሃል የሚል ኃይል ነው የሚኖረው። ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለ። መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖረናል፣ ሞራል ይኖረናል።
እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ጠበንጃ አነሳችሁ፣ ለምን ከሌላ ኃይል ጋር ትተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም። መሬት ላይ የሚያመጣ ለውጥ የለም። እንደውም እዚህ ጋር ያነሳውን ነገር ከዚህ በፊት የትኛው ሚዲያ ጋር ቃለ ምልልስ እንዳደረግህ አላውቅም። አሁን ቅድም ያነሳውን በሚገባው ቋንቋ እያነጋገሩት ነው ያልከውን ይኸው ልደቱ እኮ የትጥቅ ትግልን በይፋ እየደገፈ ነው የሚል ትችት ሲያቀርቡ አይቻለሁና እሱ ላይም አጠር ያለ አስተያየት ብትሰጥ ወይም ማብራሪያ ካስፈለገው። መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም፣ የሚገባኝ ጦርነት ነው፣ በጦርነት ነው ችግሬን የሚፈታው ብለዋል። አሁን በዛ ቋንቋ እያነጋገሩት ነው። ያ ማለት እኔ ያምንበታለሁ ማለት አይደለም። እኔ ማምነው በሰላማዊ ትግል ነው። አሁን እያልኩ ያለሁት ሀገረ ካኦፒንም ለመጻፍ ያስገደደኝ መንግስትንም በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ፣ ባልተዘጋጀበት ቋንቋ እናነጋግረው እያልኩ ነው። ያ ቋንቋ ምንድን ነው? ሰላማዊ ህዝባዊ እምቢተኝነት። ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም። የኔ ምርጫ አንድና አንድ ነው፣ ሰላማዊ ህዝባዊ እምቢተኝነት። በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። ያን ገለጽኩ እንጂ እኔ ደግፈዋለሁ ማለት አይደለም። እንደው የበለጠ ግልጽ እንዲሆን ብዬ ነው ለአድማጮቻችን እንጂ እኔ በግሌ ገብቶኛል። ያው ግን እየተሽከረከረ ስለሆነ ነው። የመጨረሻ ወደ ወጻፍ ይሄ መንደርደሪያ ነው። በእርግጥ እመለስበታለሁ። በማይገባው ቋንቋ ለማነጋገር ብዬ ነው ይህንን የለፋሁት። በማይገባውና ባልተዘጋጀበት መንገድ ለማነጋገር ነው ይህን አገረ ካኦፒን ያዘጋጀሁት ያልከው። እሱን እንደ መሸጋገሪያ አድርጌ እመለስበታለሁ። ግን አንድ ጥያቄ ቀርቶኛል። ከሪቶሪኩ ጋር ተያይዞ የወደብ ጉዳዩን ደግሞ በጣም ብሶበታል። ወደ ኔክስት ሌቭል ተወስዷል። ጠቅላይ ሚኒስትሩ እመኑኝ በእርግጠኝነት የባህር በርን እናረጋግጣለን ብሏል። ከ3 ቀን በፊት ባደረገው ንግግር ወይም ምን ነው የሚባለው ንግግር። ከዛ ውጭ ደግሞ ሙዚቃ ሁሉም እየወጣለት ነው ያለው። ያው እኔ ራሴን ችዬ ትላንትና ተችቼዋለሁ። በኦሮምኛ የወጣ ሙዚቃ ነው። ዞሮ ዞሮ የቀይ ባህር ጉዳይ የባህር በር ጉዳይ በጣም እየጨመረ እየጦዘ ነው የመጣው አጀንዳውና ይሄ ጉዳይ ወዴትስ ሊያመራን ይችላል? ኦልሞስት ቅድም መግቢያ ላይ አጠቃላይ ያስቀመጥከው ነገር አለ። ግን ስፔሲፊካሊ አሁን ባለበት ሁኔታ ወዴት ሊያመራ ይችላልስ? እንዴትስ ነው ሃንድል መደረግ ያለበት? ሞገስ ምን መሰለህ፣ ከዚህ ቀደምም ካንተ ጋር ይሁን ሌላ ሚዲያ ላይ መናገሬን አስታውሳለሁ። አሁን ጠቅላይ ሚኒስትር አብይ በእርግጥም ከኤርትራ ጋር ጦርነት ይፈልጋሉ ወይስ አይፈልጉም የሚለውን ነገር በእርግጠኝነት ማወቅ አይቻልም። ከእውነት ፈልገውም ሊሆን ይችላል፣ ሳይፈልጉም ጉዳዩን ለሌላ ፕሮፓጋንዳ መጠቀሚያ እያደረጉት ሊሆን ይችላል። እርግጠኛ መሆን ማናችንም እርግጠኛ መሆን አንችልም። እርግጠኛ ነኝ በመንግስት ስልጣን ላይ ያሉ በራሱ በጠቅላይ ሚኒስትሩ ዙሪያ ያሉ ትልልቆቹ ባለስልጣናትም ይሄን በእርግጠኝነት የሚያውቁ አይመስለኝም። ከጠቅላይ ሚኒስትሩ ውጪ ይሄ ሐሳብ የእውነት ነው ወይስ የማስመሰል ነው የሚለውን ማናችንም በእርግጠኝነት ማወቅ እንችል አይመስለኝም። ይሄ ጉዳይ ለምሳሌ ለሁለት ነገር ተብሎ ይመጣ ሊሆን ይችላል። በአንድ በኩል ከፍተኛ የሆነ መሳሪያና ገንዘብ ከአረብ ኤሚሬትስ የኢትዮጵያ መንግስት ያገኛል። ይሄ ነገር እንዳይቋረጥ ይፈልጋል። ይሄ ነገር እንዳይቋረጥ ይሄን አረብ ኤሚሬትስ በቀይ ባህር አካባቢ ፈልገዋለሁ የምትለውን ጂኦፖለቲካዊ ጥቅም እኔ አሳካለሁ የሚለው አጀንዳ ጎልቶ እንዲታይ ሊፈለግ ይችላል። ይሄን በማሳየት የሚመጣው እርዳታ በገንዘብም በመሳሪያ እንዳይቆም ለማድረግ ሊፈልጉ ይችላሉ ጠቅላይ ሚኒስትሩ። ከዚህ አንፃር ሊሆን ይችላል በአንድ በኩል ማለት ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ከፍተኛ የሆነ የቅቡልነት ችግር እየገጠማቸው፣ ማህበራዊ መሰረታቸው ከጊዜ ወደ ጊዜ በከፍተኛ ፍጥነት እየተሸረሸረ፣ ከህዝብ እየተነጠሉ። ስለዚህ የህዝቡን አይምሮ ሊኮረኩር የሚችል አጀንዳ ምንድን ነው? ይሄ ሰውዬማ የኢትዮጵያን ጥቅም ሊያስከብር ነው፣ ትልቅ አጀንዳ ይዞልን መጥቷል ብሎ ድጋፍ እንዲሰጣቸው ይፈልጋል። ይህን ዛሬ አይደለም ሞገስ የምናገረው። ታስታውሳለህ፣ ገና ከ3 ዓመት ከ4 ዓመት በፊት የቀረቻቸው አጀንዳ 2 ናት።
ወደፊት የሚመዟት አንደኛው አጀንዳ የቀይ ባህር አጀንዳ አንድ ወቅት ይመዙታል ሁለተኛው አጀንዳ ህገ መንግስቱን እቀይራለሁ አሻሽላለሁ የሚል አጀንዳ የሚል ነበር እነዚህ ሁለቱ አሁን ፓይፕላይን ላይ ያሉት የቀይ ባህር ጉዳይ ነው በከፍተኛ ደረጃ እየተከሰከሰበት ከዚህ አንፃር ሊሆን ይችላል ጠቅላይ ሚኒስትሩ ይሄን ነገር ያቀነቀኑ ያሉት በእውነት ከልባቸው ጦርነት ለማካሄድ ወስነው ላይሆን ይችላል ወስነውም ደግሞ ሊሆን ይችላል ሌጋሲ ምንድነው የሚሆነው በኢትዮጵያ እኔ ታላቅ መሪ ሆኜ በታሪክ መወሳት አለብኝ ለዛ ደግሞ ሊያበቃኝ የሚችለው ቀይ ባህርን ወይም አሰብን ካስመለስኩ ነው የሚል እምነትም ሊኖራቸው ይችላል ስለዚህ የውጭ ኃይሎችን እርዳታ ተጠቅሜ የኤርትራን መንግስት አንበርክኬ የባህር በር ኢትዮጵያ እንድታገኝ ላደርግ ይችላል ብለው ሊያስቡ ይችላል አስቡም ልል አልችልም በጣም አምቢሺየስ የሆኑ ጠቅላይ ሚኒስትር ናቸው ግን በሁለቱም መንገድ ቢሆን ይሄ ሰውዬ ያያሰው ያሉት ጦርነቱን አያስቀረው እንዲመጣ ነው የሚያደርገው አንድ ጊዜ እንዲህ አይነት የጦርነት ቅስቀሳ ውስጥ ከገባህ በኋላ ሌሎች ኃይሎች አንተን በትሬትነት እንዲያዩ ካደረክ በኋላ ጦርነቱን የግድ አንተ መጀመር የለብህ እጠቃለሁ ብሎ የሚያስበው ኃይል ለኔ ይመቻል ባለው ጊዜና ሁኔታ ጦርነቱን ሊጀምረው ይችላል አንተ አትቆጣጠረው አንተ አትወስነው ይሄ መንግስት ሪስክ ሲወስድ በደንብ አድርጎ የማያስበው ይሄን ጉዳይ አንድ ጊዜ የጦርነት ተረክ ውስጥ ከገባህ የጦርነት ፕሮፓጋንዳ ውስጥ ከገባህ ከዛ በኋላ ጦርነቱን ማን እንደሚጀምረው ማወቅ አትችልም መቼ እንደሚጀምር ማወቅ አይቻልም ስለዚህ ምናልባትም ለፕሮፓጋንዳ ጥቅም ብለው ከሆነ ይሄን ጉዳይ ያመጡት አፍጥጦ የመጣ ጦርነት እንዲመጣ ያደረጉ ማይቀር እንዲሆን ጦርነቱ ያደረጉት ከልባቸው ማምነውበት ከሆነ ይሄን ጉዳይ ያመጡት ያው ራሳቸውን በፈለጉት ጊዜ ጦርነቱን ይጀምሩታል ማለት ነው እየተናገሩት እንዳለው ማለት ነው ግን በምንም ተአምር ይሄን ጦርነት ከልባቸው ፈልገውት ነው ወይስ አይደለም የሚለው ነገር ከሳቸው ውጭ ማናችንም ምክትል ጠቅላይ ሚኒስትሩ ጨምሮ አናውቅ እሳቸው ብቻ ናቸው የሚያውቁት ስለዚህ ይሄን ጉዳይ በዚህ መልኩ ማየት ያስፈልጋል ለሁሉም እኔ አንደኛ ኢትዮጵያ ተጨማሪ ጦርነት አሁን ያስፈልጋል ሁለተኛ የባህር በር ኢትዮጵያ ለማግኘት የምታደርገው የመብት ጥያቄ በዚህ መልኩ አይደለም ፈጽሞ አይደለም በጦርነትና በኃይል አይደለም አንድን ሉዓላዊ ሀገር በመውረር አይደለም ዕውቅና በመንሳት አይደለም የበለጠ እንደውም የባህር በር የማግኘት እድላችን ሰፊም የሆነው በትብብር ነው ሰላማዊ ሁኔታ በአገራችንም በአካባቢው በመፍጠር ነው በሰጥቶ መቀበል ነው በመተሳሰብ በጦርነት በኃይል ምንም የምናመጣው ጥቅም የለም እኔ 100% እርግጠኛ ነኝ ኢትዮጵያ በዚህ መንገድ የባህር በር ፍላጎቷን ልታሳካ አትችልም ይልቁንስ የገጠማትን የህልውና ፈተና የህልውና አደጋ የበለጠ ታፋጥነዋለች ወደ ባሰ አዘቅት ውስጥ ትገባለች ከዚህ የተሻለ መፍትሄ በዚህ መንገድ ማምጣት ይቻላል የሚል እምነት የለኝም እና አንዳንድ የዋህ ዜጎች ምናልባት እንዴ ኢትዮጵያ የባህር በር ካገኘች ለምን እንቃወማለን ሊሉ ይችላሉ ይሄ ትልቅ ስህተት ነው ቆም ብለው ማሰብ ያለባቸው ይመስለኛል አሁን ወደ መጽሐፉ በስፋት ብንሄድ የተሻለ ነው የሚሆነው የመጀመሪያው ጥያቄ የሚሆነው የትግል መጽሐፍን በልቦለድ መልክ ለመጻፍ ምን ገፋፋ ለምን አሰብክ ለምን በቀጥታ ይሄንን መጽሐፍ ይሄንን ትግል መጽሐፍ ለኢትዮጵያውያን ወይም ለኢትዮጵያ ሀገር ብለህ አልጻፍክም ቢያንስ ገጸ ባህሪያትን ለምን ኢትዮጵያ ስም ወይ ኢትዮጵያውያን ለምን አላረክልንም ስሞችን ራሱ ለመያዝ በጣም ያስቸግራሉ እኔ ራሴ የትኛው ነው ጠቅላይ ሚኒስትሩ የደራሲው ማን ነው የሊበራል ፓርቲ መሪው ማን ነው እያልኩኝ የልጁን የሰውየውን ልጁንም ልደቱንም ሳስታውስ የልጁን ልደት ማለት ነው አንተን አይደለም በጣም ያስቸግራሉ ስሞቹና ያው እንት ስለሆኑ ቢያንስ ለምን ኢትዮጵያ ስም ሳላደረክም የሚል ፊሊንግ የሚኖር ይመስለኛል ሌላው ይገመገማል መጽሐፉ ላይ በዋናነት ምን ገፋፋ በልቦለድ መልክ ለመጻፍ ከዚህ በፊትም በይፋ ነው መስፈውና በዛው መልክ ጽፈልን የትግል ማኑዋል ወይ ማኒፌስቶ ይዘበት መጣ ይሻላል ነበር ወል እንግዲህ ያው የተለያየ አቀራረብ ምርጫ አለ አንዳንድ ሰው እንደኔ በቀጥታ ይጽፋል አንዳንድ ሰው ደግሞ ሐሳቡን በተለየ መንገድ በልቦለድ ሊገልጽ ይችላል ያው የተለመደ ነው ማለት ነው ዓለም ላይ የተለመደ ነው በእኛም ሀገር የተለመደ ነው እንግዲህ
በኢትዮጵያም ተጨባጭ ሁኔታ በዓሉ ግርማ ሐዲስ ዓለማየሁ ማን ነበረ ብርሃኑ ዘሪሁን እና አቤ ጎበኛ እነዚህ ሁሉ ፖለቲካዊ ጉዳዮችን በልቦለድ በመጻፍ የሚታወቁ ሰዎች ናቸው። አዲስ ነገር አይደለም ማለት ነው። እኔ የጀመርኩት ነገር አይደለም። እኔ ግን ብዙ ጊዜ የምታወቀው ያው በቀጥታ በመጻፍ ነው። ግን ያው አንዳንድ ጊዜ ሐሳቡ ወደ ህብረተሰቡ አንተ በምትፈልገው መጠን መስረግ ሲያቀተው በምትፈልገው መጠንና ፍጥነት ተቀባይነት ሳይኖር ሲቀር ምናልባት እንግዲህ አቀራረቡንም ቀይሮ መሞከር ሊያስፈልግ ይችላል ብለህ እንድታስብ ትገደዳለህ። እና እኔም ተገድጃለሁ ማለት እችላለሁ። እና ምንድነው ይሄን ሐሳብ ወደ ህብረተሰቡ በቀላሉ ለማስረጽ የተለመደውን ቀጥተኛ የሆነ የፖለቲካ መጣጥፍ መጽሐፍ ነው የሚሻለው ወይንስ ደግሞ እስቲ ለየት ባለ መልኩ መሞከሩ ነው የሚለው ሐሳብ አይምሮዬ ውስጥ መጣ እና ይሄን መሞከር እንዳለብኝ አመንኩበት፣ ጻፍኩት። እና ያው በምን መልኩ የተሻለ መረዳት መፍጠር ይቻላል ከሚል ጭንቀት የመጣ ነው ልትል ትችላለህ። እንግዲህ ያ ውጤቱ ምን ይሆናል አንተም እኔም ሌሎቻችንም አብረን ወደፊት የምናየው ነው የሚሆነው። ግን አንድ የተሻለና ለየት ያለ አቀራረብ መስሎ ታይቶኝ ነው የመረጥኩት። እንግዲህ ደግሞ ብዙ ጊዜ ኢትዮጵያውያን ለልብ ወለድ በጣም የመሳብ ለካራክተር የመሳብ ባህሪ እንዳለን ደግሞ እረዳለሁ። እንግዲህ ቲያትሮችንም ሳይ በቴሌቪዥን የሚቀርቡ በሬዲዮ የሚቀርቡ ህብረተሰቡ በጣም ሲመሰጥ አየዋለሁ እና በእውነተኛ በገሃዱ ዓለም ካሉ ተጨባጭ እውነታዎች ይልቅ ገጸ ባህሪያትንም የማመን ባህሪ አይበታለሁ እና በተለያየ ጊዜ አይተናል። ይሄ የፊልም ካራክተር ወይ ድራማ ካራክተር አንድ ችግር ሲገጥመውና ሲሞት የሚያለቅስ ህብረተሰብ ቀላል አይደለም። እና ምናልባት ኢትዮጵያውያን የዛ አይነት ባህሪም ያለን መስሎ ስለታየኝ እስኪ ደግሞ በዚህ በልብ ወለድ መልኩ ሐሳቡን ለማስተላለፍ እንሞክር ከሚል የመጣ ውሳኔ ነው እና የተለየ ነገር አይደለም ማለት ነው። በእንትን ደረጃ የተለየ አይደለም። ለአንተ የተለየ የሚያደርገው ይሄ የመጀመሪያው ልብ ወለድ መሆኑ ነው። አንዱ እዛ ላይም ገልጻል፣ እንትን ላይም መቅድሙ ላይ ገልጻል። በዛ መልኩ ካየነው የተለየ ይሆናል። ምናልባት ከዚህ በፊትም በልብ ወለድ መልክ የጻፉ ሰዎች ፖለቲካ ነክ ጉዳዮች የትግል ማኒፌስቶንም አካተው ባይጽፉም ቀደም እንዳልከው የጻፉ ሰዎች አሉ። የገጸ ባህሪያትንም ጠይቄ ነበርና በጣም አስቸጋሪ ነው የሆኑትና ለምንድን ነው ከፈለክ ሞገስ፣ ዘበርጋ፣ ፍሩጋሳ ለምን አላልክም? የኢትዮጵያን ስም ሰናይት ምናምን ለምን አላልክም? እንግዲህ ልብ ወለድ ሲባል ሙሉ በሙሉ ልብ ወለድ አድርገህ መጻፍ አለ። ምናልባት በዓሉ ግርማ ሲያደርገው እንደምናውቀው ደግሞ ሁለቱንም የመጠቀም አለ። በገጸ ባህሪ የምትፈጥርበት ሁኔታ ይኖራል። በገሃዱ ዓለም ያሉ ተዋናኞችን ደግሞ በስማቸው እየጠራህ የምትጠቀምበት ነገር ሊኖር ይችላል። እኔ የመረጥኩት በዚህ ጉዳይ ሙሉ በሙሉ እዛ ውስጥ ያሉትን ገጸ ባህሪያት ፈጠራ ማድረግ ነው። ከኢትዮጵያዊ ስም ጋር እንዲያያዙ አልፈለኩም በአንድ በኩል፣ ምክንያቱም የሰዎቹ ስም በይዘቱ ላይ እንዲያጠላበት አልፈለኩም በአንድ በኩል። ኢቭን ከዛ ማለፌ ቦታውንም ከወሰድክ ያው ኢትዮጵያ አይደለችም እዛ ላይ የተጻፈችው፣ በምናብ የተፈጠረች ሀገረ ካኦፒ የምትባል የምናብ ሀገር ነች የተቀመጠችው። እሱ ብቻ አይደለም፣ ክስተቶቹንም ካየህ የተለያዩ ናቸው። ለምሳሌ ሀገረ ካኦፒ በግዛት ገዛ የነበረች ሀገር ነች። ኢትዮጵያ እንደዛ አይደለችም። የተፈጥሮ ሀብት ያላቸውን የተፈጥሮ ሀብት ካየህ፣ ታሪካቸውን ካየህ፣ የህብረተሰቡን መዋቅርም ካየህ፣ የኢኮኖሚውን ሁኔታ ካየህ ኢትዮጵያና ሀገረ ካኦፒ በብዙ ነገር ይለያያሉ። ግን ደግሞ የሚያመሳስላቸው ደግሞ ነገር አለ እና ሪሊ ልቦለድ ከሆነ እንደው የገሃዱ ዓለም በጣም የሚጫነው እንዲሆን አልፈለኩም። አትሊስት በፖለቲካ አስተሳሰብ ደረጃ ከኢትዮጵያ ሁኔታ ጋር የተገናኘ ማድረግ ከተቻለ ሌሎቹን ነገሮች ከዛ ውጭ ማድረጉ ይጠቅማል በሚል ነው እንደሱ ለማድረግ የመረጥኩት። በነገር ላይ የስሞቹን ጉዳይ ኮንሽስሊ እንዳውም እንዳይከብድ ለማድረግ ነው የሞከርኩት። ብዙዎቹን ስሞች አይታቸው ከሆነ ወይ በሁለት ፊደል ወይ በሶስት ፊደል ማክሲመም በአራት ፊደል ነው የሚጠሩት።
እና አቬሬጅ ካየህ እንደውም የብዙዎቹ ስሞች በ3 ፊደል ብቻ የሚገለጽ ነው። እና ይሄን ለማድረግ የፈለኩት እንዲለመድ እና በቀላሉ መረዳት እንዲቻል ብዬ ነው። ምናልባት ያው አዲስ ነገር ሲሆን በቀላሉ ላትለምደው ትችላለህ፣ ግን ደጋግመህ ገጸ ባህሪዎቹን ስታነሳቸው የሚለመድ ስም ይመስለኛል። አሁን እኔ በመጻፉ ሂደት ኤዲትን በማድረግ ሂደት ገጸ ባህሪዎቹ ጋራ ተለማምጃለሁ እና በቀላሉ ላነሳቸው ልጠራቸው እችላለሁ ማለት ነው። እና በአንድ ጊዜ አንባቢ ላይጨብጣቸው ይችላል፣ ምክንያቱም ከኢትዮጵያ ስሞች ጋር አብረው ማይሄዱ ስለሆኑ ነው። እና ሪሊ ፈጠራ ሲባል ደግሞ ይሄንም የሚያካትት መሆኑን የተወሰነ ቻሌንጅም እንዳለው መገንዘብ የሚያስፈልግ ይመስለኛል። ግን በተቻለ መጠን እንዳይወሳሰብ በመፈለግ የአንደኛው ስም ከሌላኛው ስም ጋራ ውዥንብር እንዳይፈጥር ለማድረግ ጥረት አድርጌያለሁ እና በጣም ቀላል እንዲሆኑ ነው ለማድረግ የሞከርኩት። እንግዲህ በተቻለ መጠን ሪዞኔት በሚያደርግ መልኩ ነው። ካሊቲ ነው ስሙ አይደል? ካሊቲ ከባድ ነገር አይመስለኝም። ቃሊቲ ብሎ እንዳያነቡት እንጂ የራቅ አይደለም ማለት ነው። ለምሳሌ አሁን እንዳልከው ቃሊቲ የሚባል ወርድ አለ አይደለ? ቃሊቲና ቃሊቲ በጣም የተራራቀ ወርድ አይደለም። ደራሲ ሆሳ የሚል ስም በጣም ሙሳ የሚባል ስም አለ ሀገራችን አይደለም? በ2 ፊደል የተገለጸ ነው። ብዙም አሉ እነ ኒሻንም አሉ፣ የተወሰኑ አሉ። በእርግጥ ዞሮ ግን እኔ ሙሉን ሳነበው ደግሜ ለማስታወስ ትንሽ ማስታወስ ስለሚጠበቅብኝ ነው ኮንሽስሊ እንዳልከው እና ትንሽ ያዝ ካደረገኝ ሪዞኔት ቢያደርግ የተሻለ ይሆናል የሚል ነው። ግን አንተ እንዳልከው ፈጠራ ስለሆነ በዚህ መልኩ ማድረጉት ግን ከ4 ፊደል የበለጠ እንዳይሆን ነው ያደረኩት። ይሄን ማስቤበት ነው የሰራሁት ማለት ነው። ፊደሎቹ አጭር ናቸው፣ ወይም እንደውም ኦን አቨሬጅ 3 እና ከዛ በታች 3 ናቸው አይቼዋለሁ። እሱም በዛ ረገድ ጥሩ ነው የፊደል ኢኮኖሚ። ግን እዚሁ ገጸ ባህሪ ላይ እንቆይና ወደ ፖለቲካው ሳንገባ ግን በተመሳሳይ መልኩ ሰው በገጸ ባህሪ ይረዳኛል ብለህ ታስባለህ? ከኢትዮጵያ ጋር ሙሉ በሙሉ አገናኝተውት ይረዳሉ ብለህ ያንን ሪስክ አላየም? ለምሳሌ ሰዎች የሆኑ ፓርቲዎች አሉ፣ 1-5 ፓርቲዎች እና እዛ ፓርቲዎች እነማን እንደሆኑ ሪሌት ታደርጋለህ። በቃ ይመጣሉ። በቃ አንዳንዶቹ እንደው 5 ሊስቱ ላይ ያላክልኛል። ፕሮፌሰሩ ከሌ ነው ወይ ይሄ ኦፌኮ ነው፣ ይሄ እንደዚህ ነው፣ ይሄ ቅንጅት የፈረሰው ቅንጅት ነው፣ ይሄ የዜማ ነው፣ እንደዛ እያሉ ስፔኩሌት ያደርጋሉና እንዲህ እየገጠሙ ማለት ማች እያደረጉ ነው። ስለዚህ አንተ ይሄን ሁሉ ለፍተህ አንተም በገሃዱ ዓለም ስለሚያውቁ ቅድም እንዳልከው ሲረዱት ገጸ ባህሪውን ረስተውት ቀጥታ ከኢትዮጵያ ጋርና የኢትዮጵያን ገጸ ባህሪያትና ተዋናይን እያስታወሱ የሚያነቡ አይመስልህም? ከዚህ አንፃር ጥሩ ጥያቄ ነው ያነሳው ሞገስ። አንደኛ ያው የጻፍኩት እኔ ነኝ። እዛ ውስጥ ያለ ካራክተር በግለሰብም ደረጃ ይሁን በድርጅትም ደረጃ ከላይ ከሚባል ግለሰብና ድርጅት ጋር አንድና አንድ ነው ሊባል የሚችል የለም። በአንድ ነገር ቢመሳሰል በሌላ ነገር ይለያያል ማለት ነው። አንዱ ታሳቢ መደረግ ያለበት ጉዳይ ይሄ ነው። ሁለተኛ ከኢትዮጵያ ሪያሊቲ ጋር እንዲሄድ ሆን ብዬ ነው ያደረኩት። ይሄን በደንብ ሰው ሊረዳው ይገባል። ይሄ ፖለቲካ ቀመስ ልቦለድ ነው። የተጻፈውም በዋናነት ዓላማው የፖለቲካ አጀንዳ እንዲሆን ነው፣ የፖለቲካ የመታገያ ሰነድ እንዲሆን ነው እያልኩ ነው። ስለዚህ ግንኙነት የተፈጠረው እንዲሁ ዝም ብሎ በአጋጣሚ አይደለም፣ ሆን ተብሎ ነው፣ ባይ ዲዛይን ነው የሚለውን ነገር አንባቢ መረዳት አለበት። ስለዚህ ለኢትዮጵያ ፖለቲካ እንዲጠቅም ተብሎ የተጻፈ መጽሐፍ ከኢትዮጵያ ሪያሊቲ የተነጠለ ሊሆን አይችልም። አለበለዚያ ኦብጀክቲቭን ስቷል ማለት ነው። እና አንባቢያን መረዳት ያለባቸው ይቺ በምናብ የተፈጠረች ሀገር ላይ የተከሰተው ክስተት ለኢትዮጵያውያን እንዲያስተምር ተብሎ ነው እዛ ላይ የተቀመጠው እና ከኢትዮጵያ ሪያሊቲ ጋር ተዛማጅነት አለው። ግን ደግሞ አንድና አንድ አይደለም። ለምሳሌ እኔ አንድ የፖለቲካ ተዋናይ ነኝ በኢትዮጵያ ፖለቲካ። ብዙዎቹ አስተሳሰቦቼ እዛ መጽሐፍ ውስጥ ታገኛቸዋል። በአንድ ድርጅት ወይም በአንድ ግለሰብ ግን አይወከሉም። በከሌ የሚባለው ገጸ ባህሪ ልደቱ ነው። ልደቱ ራሱን የገለጸው በከሌ በሚባለው ገጸ ባህሪ ነው ብለህ አንድ ሰው ላይ ልትመድበኝ አትችልም። አንዱን ሐሳቤን አንድ ቦታ ልታገኘው ትችላለህ፣ ሌላውን ሐሳቤን ሌላ ቦታ ልታገኘው ትችላለህ። ገብቶሃል? ኢቭን ተቃራኒ ሐሳቦች የምደግፋቸውም የምቃወማቸውም ሐሳቦች አንድ ገጸ ባህሪ ላይ ሊኖሩ ይችላሉ። እና ይሄን ኮንሽስሊ ነው ያደረኩት።